ነው አሉ ሄጄ ነበርና እና በጣም አመመኝ። የቶንሲል ቦታ እንጥላችን ያለበት አካባቢ ያቁስል ነው ሁልጊዜ አይጠፋም። ያፌ ደግሞ በርበሬ ነገር ሎሚ ነገር አይታሰብም። ለምሳሌ አሁን እንጀራው ሲነካው ራሱ ቅጥል ነው የሚያደርገኝ። አሁን ትንሽ የሚሻለኝ ያልቦካ ነገር ነው እንግዲህ ውድ ቤተሰቦች ይኸው እዚህ ያለ እንትኗ ሰብስክራይብ አድርጓት፣ ላይክ አድርጓት፣ ለቤቱ አዲስ ከሆናችሁ ማለት ነው። በዚህ እንኳን እንገዛት። ሁላችሁም እየገባችሁ ሰብስክራይብ አድርጉ ማለት ነው። ሸር አድርጉላት ስትለቅ። ይኸው እንደዚህ ብላለሽ። ስታዩት እንዴት ናት? እኛ ጤነኛ ስንሆን ምንም የሚነካና ይመስል ይዋት አሁን ያለሽበት ሁኔታና ነገም ያው ነው ብላችሁ ሰው ማለት ነው። አንዳንድ ደግሞ ኢትዮጵያ ደግሞ ብር በጣም ነው የምትጨርሱት፣ እንዳረብ ሀገር አይደለም። በቃ አያልቅም ያላችሁት ብር ሁላ ድምጥማጥ ነው የሚጠፋው ማለት ነው። በተለይ ደግሞ ሰው ከሌላችሁ በጣም ችግር ነው። በአሁኑ ጊዜ ደግሞ የቀረባችሁትም ሰው ይክዳችኋል። የኔ ያላችሁትም ሰው የእናንተ አይደለም። ሰው ልቡን ገልጻችሁ አታዩት። ሁሉም ሰው ለጥቅም ለመጠቀሚያ ነው የሚፈልጋችሁ፣ ወይ ደግሞ በቃ ሊጠቀምባችሁ ነው እንጂ ዛሬ እኔ አላውቅም። በጣም ውስጥ ያዘነ ከሀገሯ ላይ ሄዳ ከ15 ዓመት በኋላ አገር ገብታ በሰይድ ጉዳይ ተንከራታ እናት ለልጆቹ ሲል ብዙ ዋጋ ይከፍላልና ልጆችን ቀምቶ አልሰጥም ቢለይ በሚል ባልፈለገሽው መንገድ ተንከራታ ዞራ ወደ ስደት ወደ የመን ገብታለች። ወደ ሌላ ሀገር እንኳን በሄደች ጥሩ ነበረ። የእውነት በጣም ነው ያዘንኩት። ሱማያ እንግዲህ በጣም ነው ያሳዘነሽ። አሁን ላይ ያልተረዳናት ነገር ሰኢድ ገንዘቡን ለማይጠቅም ሰው እየዘረገፈ ገንዘብ ያልቃል። እንዲያውም ጎበዝ ነሽ እስካሁን ድረስ ራሱ እንደዚህ ወዲያና ወዲህ እያልሽ ገንዘቡ መበርከቱ ማለት ነው። እየተሯሯጥሽ ይሄ ይመጣል ነው። እኔ አንድ ቦታ እስኪ ተረጋጊ ምናምን ስል የነበረውና አሁንም ቢሆን እፎይታ ሊኖርሽ ይችላል። ከዛ እንግዲህ በፊትም ቢሆን ያው ወይ አንዱ ቦታ አልቆየሽም እንደዚህ ተሯሯጥሽ። ለማንኛውም የልጆቿን ፓስፖርት አወጣ ህጋዊ አድርጋ ዙራ ወደ የመን ገብታለሽ ማለት ነው። ሱማያ ሰኢድ እንግዲህ ኑር ከፈለግሽ ይህን ቪዲዮ ሰምተሽ እየሮጥሽ ነይ ብለህ ነበር። እሷ ወደ የመን እርቀሃለች። ሀዩ ጋራ ሀዩ እንደሆነች ችግርሽ ሁልጊዜ ምክንያት የምታደርጊ ሀዩን ነው እያልክ እያየህ እሷ ሰራውን ስራ የእሷን ለመሸፋፈን ልጆችህን እናት እንደዚህ መከራዋን ታሳያታለህ። የእውነት በጣም ነው የሚያስጠላው። ይቅር በቃ አግብቼሻለሁ ሰጥተሃት ገንዘቧን እንግዲህ ይቅርቢ ብለህ ትተህ ምሽትህን ማግኘት ይልቅ ማስፈራሪያ፣ ካልፈለግሽ የራስሽ ጉዳይ፣ ጣት ተበላሸው ተብሎ አይቆረጥም። ልጆችህስ እሷ ትናንት ያገባህት ምሽት ያውም እያስፈራራሽ ባገባሽህ በገንዘብህ ጉዳይ ባገባሽህ ልጆችህስ ስንት መከራ ያሳለፋችሁባቸው ልጆቻችሁ። ሱማያን ተዋት። ልጆችህስ ለልጆችህ አታስብም ነበር? ጣት አይቆረጥም ከሆነ ለልጆች ስትል ለምን ዋጋ አልከፈልክም? እሷን ለምን አልተውካትም? ወይም ደግሞ ከቪዲዮ ላይ እንትናት በይ ብለህ ተረጋግተህ እሷን ጥሩ ነገር እንትን እያልክ አንተ መበሻሸቅ ምናምን ነበር ስታደርግ የነበረውና እንኳን ደስ አለህ። ሀገሯን አስለቅቀህ ዞሮ ወደ ስደት ሰላም የሌላት ሀገር ሄዳለች። ግን ከኢትዮጵያ ይሻላታል። ከእሷ አንተ እያሳደድካት ባለ ጊዜ ወዲያና ወዲህ እያራወጥካት ከምትኖር የስደት ሀገሩ ይሻላታል። ቢያንስ ተረጋግታ ትተኛለሽ። አሁን መጡብኝ አሁን አይተው ይሆን ብሎ ከመሳቀቅ ትወጣለሽ። በጣም ነው የሚያሳዝነው። የእውነት በጣም ያሳዝናል። ልጆች ተይዘው አሁንም ቢሆን የምታውቅበት ከሆነ ልክ እንደ ድሮው በአካውንት ብር እንደምታገባላት ልጆቿን ይዛ ከሰው ቤት እንዳትገባ ልጆችህ ድግ ብለው አንተን እስከሚፈልጉ ድረስ የመርዳት እንትን አለብህ። ላክላት። ሀዩ ዝም ብላ ነው የምትበላ ያለሽ ለጓደኞቿ ለፀጉር እንትን የሚባል ማለት ነው። ትናንት ኡመር የለቀቀውን ቪዲዮ አይቼዋለሁ። ምን እንደምትፈልግ ሀዩ ተናግረዋል። ጓደኞቿ ግን ፈርተዋታል። ይሄን ደግሞ ለ100,000 ብርም ተጠይቀው በቀን ያስገባላታል ሀዩ ተብሏል።
ልጆችህስ ኢትዮጵያ ይሄን ያህል ሲኖሩ ያንን የዛን ጊዜ መኪና የሸጥከውን አስገባ። ከዛም በኋላ ተውከው። ከዛም በኋላ ያለውስ እሷ ገንዘብህን አልፈልግም ብላለች። በነገራችን ላይ ጎበዝ ናት። እንግዲህ ሰርታ አላህ ልጆቿን የሚያሳድግላት ፓስፖርቶቿን አወጣ ሄዳለች ማለት ነው። እና በተቻለ መልኩ አሁንም ቢሆን ሰኢድ ከጎኗ የመሆን እድል አለ። መሄድ መምጣት ሳይሆን ገንዘብ ላክላት፣ በመበሻሸቅ ሳይሆን ልክ በሽምግልና እንደታረቃችሁት በሽማግሌ ሽማግሎቹም ዱዓ እሷ ሰኢድን ብላ ትምጣ ብለው ዱዓ ይሰራ ሲል ራስ ወጥተህ ይህን ቪዲዮ ሰምተሽ ካሁን በኋላ በቪዲዮ ጥያቄ ጠይቀሽን 3-4 ጊዜ እኮ ጥያቄ ጠይቃለሽ። ለምን ያንን ጥያቄ አልመለስክም? መስፈርትሽን ንገሪኝ ብለሃል። እሷ ጥያቄ ጠይቃህ ነበረሽ። ጥያቄዋን አትመልስም ነበር እንዴ? የእውነት በጣም ነው የሚያመው። በጣም ያሳዝናል። አሁን ልጆችህ ተዋት፣ እሷን ሱማያን ተዋት። ልጆችህ እንደዚህ መከራቸውን ከዚህኛው ንፋስ ሳይለምዱ ወደዛ ሳይሉ ጦርነት ያለበት ሀገር ነው። አሁን እንደገና ደግሞ ወደዛ ተመልሰው ሄዱ። ለልጆች አታስብም? ልክ ሀዩን የቆሸሸ ጣት ተቆርጦ እንደማይጣለው የተባለ ልጆችህን ቆርጠህ ጣልካቸው ማለት ነው። እኔ በዚህ አልጠበቅኩም ነበር ሰኢድ። የእውነት ነገሮችን እርገብ አድርጋችሁ ትገናኛላችሁ ብዬ ነበር። አንተ ግን እያባባስክ ከሀዩ ጋር የምታደርጋቸው ሀረካዎች፣ የምትሰራቸው ስራዎች ሁሉንም እሺ እያልክ እየሄድክ እሷ ስለ ገንዘቡን ትላለች። ጥያቄዋን ከመመለስ ይልቅ ትናንትና ወደ የሰራው ቪዲዮ ደግሞ በጣም የሚያስጠላ ነበር። እኔ ካሁን በኋላ ተንበርክኬልሻለሁ ሱማያ፣ ንግስቷ ሱማያ በጣም ነው የምወድሽ። ካሁን በኋላ ግን ዙሬ በቪዲዮ መጥቼ እንትናልን መስፈርትሽን ከፈለግሽ እንትን በይ ሩጦሽ ነይና እንገናኝ። እንደዛ ይባላል እንዴ? አሁን እንግዲህ ካለህበት ተረጋግተህ ህይወትን እሷም የምትፈልጋት ከሆነ እሷም ባለሽበት ሰላሟን እንትን እንዳትል በሌላ ጓደኞችም ሳታሳድ ራስህ ማረፈ ተቀመጥና ኑሮዋን እሷም ትኑርበት፣ ልጆቿንም ታሳድግ። በዚህ መሀል ልጆች እየተንከላቱ ነው። ልክ ለሀዩ ጣቴን ቆርጬ አልጥለውም እንዳልክ የደምህ ያጥንትህ የስጋህ ልጆች አሉ። ከዛ መሀል የሱማያን ብትተው ምን አለ? ሀዩ ናት ምክንያቱሽ። ሀዩ ያገኘሽውን ሁላ እየጠፈጠፈሽ አንተን እንደ ልቧ እያሽከረከረሽ ልጆቿን እንድትሰጥ ፈልገህ ነበር። ልጆቿን አምታ እንድታሳይ ፈልገህ ነበር። አንተ ራስህስ ሰው ማትፈራ እንግዳ ጠርታችሁ ከቤት ላይ በጋርዳችሁ ተነስታል ትማታ ትላልቅ ሰዎች ማትፈራ ለልጆች ትመለሳለህ። ሊያውም የሱማያ ልጅ ባሏን ለብቻ ለማድረግ ለምትፈልገው የጣዖቷን ልጅ አክብራት ይዝል ያለ ብለህ ታስባለህ? አንተም እኮ እየተገረፍክ ነው የሚሆነው። አሁን ቪዲዮ የማይወጣው ነው እንጂ እና በጣም ነው ያዘንኩት። እኔ ሱማያ ዞሮ ተመልሶ የመን ላይ መግባቷ አንደኛ በመጀመሪያ ትንሽ ከፍቶኛል። ያንን ሁሉ አመት እንትን ብላ እንደተንከላታሽ ሳታርፍ ዙራ መመለሷ አሳዝኖኛል። ግን ከኢትዮጵያ ይሻላታል። ቢያንስ ከሰኢድ መሳደድ በሰኢድ በዚህ መጣቢያ አይቻለሁ ብሎ ድራማ በሰሩ ቁጥር ተደናግጣ ከምትሞት ይሻላታል። ቢያንስ እዛ ያለው ሰው አረቡ እንትን ይላታል፣ ይረዳታል። ልጆቿም እሷም የሰላም ትንፋሽ ተነፍሳሉ። ሰኢድ ግን 9 ጊዜ እየጠየቀሽ ልጆችህን የማትወስድ ከሆነ ልጆች ከኔ ጋር የሚያድጉ ከሆነ ሀዩን አምጥተህ ቤት የማታሳያት ከሆነ ይህን ነገር ወንድ ልጅ አለ የተባለውን እሱም ሁላ ንገረኝና ልጆችህን ላገናኝህ፣ ኑሯችንን ኑር፣ አንተም ኑሮህን ከምሽት ጋር ኑር። ይህን ግን መልስ እፈልጋለሁ። እነዚህ መስፈርቶች አሟልተህ ና ብላ ስትጠይቅህ አንዲት መልስ አልሰጠም። ሌላ ብሽሽቅ ሱማያን አግኝቻታለሁ ፕራንክ ላደርጋት ሰርፕራይዝ ላደርጋት ሀዩን ብለህ ወስዳ አንድ ጊዜ ፌንት እንድትነቅል ራሳችሁ የሰራችሁትን ድራማ ያንን መልስ ትተው እኮ ሌላ ወሬ ነው የምታወራ። አሁን እንደገና ደግሞ ዞረህ ሀዩ ናት ምክንያት የምታደርጊ። ልጆቹን ላሳየው ነበር ላገኘው ነበር፣ ግን ሀዩ ምክንያት ታደርጊያለሽ። ልጆችን እባክሽ አገናኘኝ። ይህም ቪዲዮ እንግዲህ በኋላ ስምሽንም አልጠራ በቪዲዮም አንተን አልልም፣ ዙሬም እንትን አልፈልግሽም። ከፈለግሽ ነይ ሩጠሽና ላግኝሽ። አንከራተሽያል፣ አንበርክከሽያል፣ ጎበዝ ነሽ ብለህ ቪዲዮ ሰራህ። እኔ ልምጣ ንገሪኝ ብለህ ያንን የተጠየቀውን 2 ጊዜ 3 ጊዜ ቪዲዮ የሰራሽውን ስራ ሱማያ እንደዚህ ነው። ተሳስተ ከሆነ እንደዚህ ተሳስቻለሁ፣ ስተቴ ነው። ያን ስተት ደግሞ ተመልሶ አይመጣም። ልክ እንደ ሀዩ እንደተሳሳትኩት ከዛም ተሳስቻለሁ፣ አዎ ወይም የለም ብለህ
ያንን ነገር ተናግረህ ሰላም ከመፍጠር ይልቅ ሌላ ድራማ ስትሰራ ሰምተህ ደግሞ ዙረህ እሷ ዝም ስትላችሁ ስታሾፋችሁ እኔም ልስራባቸው ብላ ስትሰራ አንተ እንደገና ደግሞ ዙረህ በቪዲዮ ራሴን ለብቻ ነው ያለው ከቤት ወጥቼ እንትን ብዬ ነው ያለው ሀዩም ፍታ ካልሽ እንትን ካልሽ ተብሎ እንትን የሚባልበት ነገር ማለት ነው። ውድና የተከበራችሁ ቤተሰቦች የሱማያና የሰኢድ ነገር አመቱን በሙሉ እንደዚህ ሲዟዟሩ ሆኖ አሁን መጨረሻ ላይ ሱማያ ዞራ ወደ አደን ገብታለች። በጣም ነው የገረመኝ። ቤተሰቦቿስ እንዲያው አጥብቀው አይዟትም እንዴ? ለነገሩ ክልሉ ሰላም ስላልሆነ ደግሞ በዚህ በሚዲያ የሚታወቅ ሰው ከባድም ስለሆነ ለልጆቿ ይሻላታል። አዲስ አበባ ነው አላስቀምጧትም። ሰኢድ እስከ ሀዩ ሰው ሰድጄ ነው ማስገድልሽ እገላታለሁ እያለሽ እየፈከረሽ ታደርገውማለሽ። ገንዘቧ እንደፈለገ ስለሚሰጣት ገንዘብ የማይሰራው ነገር የለም። አሁን ላይ ተስፋ ቆረጥ ስለሆነ ወጣቱ ሁላ ይህን ብር ልሰጥህ ከሌን እንትን በልኝ ከተባለ እምቢ አይልም። እምቢ የሚልበት ምክንያትም የለም። እሱን ስለተማመነሽ ነው። እንደሱ ያሉ ደግሞ ይኖራሉ ማለት ነው። እና በጣም 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 ነው ያዘንኩት። የእውነት በጣም ነው ያዘንኩት። በቃ አያልቅም ያላችሁት ብር ሁላ ድምጥማጥ ነው የሚጠፋው ማለት ነው። በተለይ ደግሞ ሰው ከሌላችሁ በጣም ችግር ነው። በአሁኑ ጊዜ ደግሞ የቀረባችሁትም ሰው ይክዳችኋል። የኔ ያላችሁትም ሰው የእናንተ አይደለም። ሰው ልቡን ገልጻችሁ አታዩት። ሁሉም ሰው ለጥቅም ለመጠቀሚያ ነው የሚፈልጋችሁ ወይ ደግሞ በቃ ሊጠቀምባችሁ ነው እንጂ የእውነት ቀርቦ ሊያግዛችሁ ሊኖር ይችላል፣ አይታወቅም። እንግዲህ ግን ሁሉም ቀርቧችሁ ሊጠቀምባችሁ የሚፈልግ ሰው ነው ያለውና እኔ በጣም ስለከፋኝ ነው። በጣም ይቅርታ እንግዲህ አልቅሻለሁ እና በጣም ከፍቶኛል። እንግዲህ ያው ዙሮ አልሐምዱሊላህ ቤተሰቦችንም አይቻለው ነው አሉ ሂጅ ነበርና እና በጣም አመመኝ። የቶንሲል ቦታ እንጥላችን ያለበት አካባቢ ያቁስል ነው ሁልጊዜ አይጠፋም። ያፊ ደግሞ በርበሬ ነገር ሎሚ ነገር አይታሰብም። ለምሳሌ አሁን እንጀራው ሲነቀው ራሱ ቅጥል ነው የሚያደርገኝ። አሁን የጉሮሮ ካንሰር ተይዛ ገንዘብ ከነ ሀቢባ ቤት ይህን ያህል ብለው አዋጥተናል ብለው አልሐምዱሊላህ ዶክተር አብይ የሚባለው ጅማ ላይ ሕክምናዋን እንደጀመረች ታውቃላችሁ። ከመሀል ላይ በጣም ጠፍታ ነበረችና አሁን ደግሞ ብቅ ብላለች። አልሐምዱሊላህ እንግዲህ ብዙ ነገር ተናግራለች። ገንዘብ ያስፈልጋታል። የተነያው ሁላ የዛን ጊዜ እንትን ያለው ገንዘብ ያንን ነው እንጂ ሌላ ስጡ ያለልም እህቶቼ፣ የነያችሁ ግን የእናንተ አይደለም፣ ባካችሁን አስገቡልኝ እያለች ነው ያለ። የነያችሁ ሰዎች አስገቡላት። ዩቱባን ደግሞ ገብታችሁ ሰብስክራይብ አድርጓት። አሁን የምንጠቅማታይ ሄደን እየገባን ቪዲዮዋን ስናይላት ሰብስክራይብ ስናደርግላት ገንዘብ የመስራት እድል ይኖራታል ማለት ነው። ከሰው እጅ እንትን ትላለች። ታውቃላችሁ ያነ መድኃኒቱ በጣም ከባድ ነው። እሷ ምግብ እንደምታዩት ጉሮሮ ተልትሎ ነው የሚደርቅ። ታውቃላችሁ ሀገር ጉሮሯችን ቶንሲል ሲይዘን እንኳን ምን አይነት ስቃይ እንዳለ እንኳን ይህን ያህል ትልቅ ነገር ተይዞና ያንን ነገር እንትን ለማለት እንትን እንድትሉ ማለት ነው። ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከዚህ እንትኗን አስቀምጥላችኋለሁ። የነያችሁ ሰዎች ደግሞ በሀቢባ ቤት በሳራ ቤት የነያችሁ ሰዎች ንያችሁን አስገቡ። ለእናንተ አይደለም፣ ተናግራችኋል፣ ነይታችኋል። ንያችሁ ደግሞ ሰደቃችሁ ስጦታችሁን መቅቡል እንዲሆን አስገቡላት ማለት ነው። የእውነት ትንሽም ሆነ ብዙ አስገቡላት። እኔ ራሱ ቆይቼ ወዲያው እንደሄደሽ ገና ሕክምና ሳትጀምር የነየዋትን በራሴ ነው። እኔ ቲክቶክ ሰፈር አይደለም ተሎ ነው ያስገባው። የሰው ገንዘብ ከተነየ በኋላ የኛ አይደለም ያነ ገንዘብ እና አስገቡላት ወዶችዬ። ሊንክ እንትኗን ከዚህ ያስቀምጥላችኋለሁ። ሁላችሁም ሸር ላይክ እያደረጋችሁ ሰብስክራይብ አድርጓት። በዛም ደግሞ ማገዝ አለብን፣ እንተጋገዝ ማለት ነው። እና ወደ ቤተሰቦቻችን እህታችን በቻልነው በዱዓም በገንዘብም እንገዛት። ቪዲዮ ስትለቅም ደግሞ ላይክ ሸር እናድርግላት። ኦሞ አብዱራህማን ነው የሚለው። ሁላችሁም ገብታችሁ ሸር ላይክ እያደረጋችሁ እንግዲህ እንገዛት። የነያችሁ ሰዎች ደግሞ ንያችሁን አስገቡ ማለት ነው። ለእናንተ ምንም አይጠቅማችሁም። ወረዲ ተነይቷል። የተሰጠ ነገር ሀክ ብላችሁ የጣላችሁትን ነገር ተመልሶ እንደማንወጣው የተፋነውን ነገር መልሰን እንደማንወስደው ያን ገንዘብ ደግሞ የእሷ ነው ማለት ነው። ፈልገን ወደን ተገደን ሳይሆን አዝነን ስለሆነ የተነየ ነው። ያንን ንያ ማስገባት አለብን።
ሁለተኛው ደግሞ የሱማያ አሳዛኙ በጣም ነው ያዘንኩት። በጣም ልቤ ተሰብሯል። ታውቃላችሁ 15 ዓመት በተስፋ ሀገሬ ገብቼ ቤተሰቦች ልጆችን እያስተማርኩ ተብሎ ሲባል የነበረው ጊዜ ባልሆነ ቦታ ላይ ሰይድ ባደረገው ነገሮችን ባበላሻቸው ነገሮች ሀገር ከስንት ስቃይ በኋላ የነበረሽ የኖረሽበትን ሀገር ኮተቱን ሁላ አጠራቅማ ስሸጥን በርካሽም ሽጣ ምን ብላ የልጆቿ መስዋዕት ከፍላ ፓስፖርት የዛ መኖሪያ ፈቃድ ስለሌላቸው ስንት ተንከራታ ባህር ለባህር አቅፋ አይታችኋታል። ያንን ሁላ ሳልፋ ደህና ኢትዮጵያ ገብታ ብለን ደስ ብሎን፣ አሁንም ደግሞ ሰይድ ከኢትዮጵያ ዙሮ ስደተኛ አድርጓታል፣ እያሳደደ ማለት ነው። እሱም እስከ ምሽቱም እስከ ጓደኞቹም እያሳደደ ተመልሳ ወደ አደን የመን ገብታለች። ያሳዝናል። በጣም ነው የሚያሳዝነው የእውነት። ከትናንት ወዲያ እሱም ቪዲዮ ሰርቶ ነበር። ገንዘብ ያልቃል ሱማያ፣ በፊትም ብለናል። እንደዚህ የመሯሯጥ ነገር አንድ ቦታ ቁም ነገር ካልተያዘ በስተቀር እንኳን ተሯርጦበት ገንዘብ ያልቃል። አሁን ብዙ ይመስላል፣ በኋላ ግን ዋጋ ያስከፍልሻል። ልጅ ይዘሽ አንቺ ከባድ ነው። እንግዲህ በኋላ ሰይድ በሀዩስ ቁጥጥር ስር ነው ያለ። እንደ ድሮ ብር እንደዚህ ለልጆቼ ነው ብሎ ሚልክ አይደለም። ባክሽን ተረጋጊ፣ ከአንድ ቦታ ቁጭ በይ ብንል አንድ ጊዜ ሀረር አንድ ጊዜ ህዛ እያለሽ ነገሮችን በእሷም አልፈርድባትም። ልጆችን ይቀማኛል ብላ ነው። እናት ለልጅ ብዙ መስዋዕት ትከፍላለች። ደግሞ ያልሆነ እናት ሀዩ እንደ ሀዩ ያለ ባገኘው ቦታ ላይ አእምሮ በሽታ ያለው ይመስል የሚጠፈጥፍ ከእነሱ ልጆች ከሚሄዱ ልንከላታ ገንዘብ ይለቅ ብላ ነው ወዲያና ወዲህ ስትሯሯጥ የነበርና አሁን ግን መጨረሻ ላይ ገንዘብም ያልቃል። ሂጄ ከአረብ ቤት አረቦቹ ጋር እየሰራው ልጆችን ይዤ ማሳደግ እችላለሁ። ኢትዮጵያ ላይ አላስቀመጡኝም። በስጋት ሆንኩኝ። ድራማ እየሰራ አግኝቻታለሁ ባለ ቁጥር እውነትም አይተውኛል እንዴ ከዚህ ሰፈር እያልኩ ነፍሴ ከሚወጣ ወደ ነበርኩባት ሁለተኛ ሀገሬ ወደ የመን አደን ገብቻለሁ። በሰላም ገብቻለሁ። ህይወትን እንግዲህ አንድ ብዬ እንደጠበቅኩት ሳይሆን ገንዘብ ያልቃል፣ ሰውም ይከዳል። ሰይድም ትቷታል። ስንት ዓመት ስንት እቅድ ይኖራቸው ይሆናል። የዚህን ጊዜ የራሷን ገንዘብ ነው የሚጫወትባት ያለ በቀን 100 ሺህ ብር ያወጣ ለእሷ ለፀጉር መግዣ የሚሰጣት ለሀዩ ማለት ነው። የእሷ ሀቅ ነው ብሎ እንኳን አላሰበም። ስንት ዓመት የለፍተው ያገኙትንና ለእሷ የፈለገሽውን እያደረገ እሱ ግን የዛን ጊዜ ለስጦታ የገዛላትን መኪናና ስልክ ሽጦ ብሩን ስላስገባ ብቻ እስካሁን ይበቃታል። እስኪ እስከዛሬ ድረስ እሱ ያጠፋውን ጥፋት ያጠፋውን ወጭ ለሀዩ ብቻ የሰጣትን ወጭ ቢያስበው ከዛ በላይ ሊሆን ይችላል። ያነ ግን ቢሰጥ እንኳን ለልጆች ነው እንጂ ለሱማያ አይደለም ማለት ነው። እና ሱማያ እንግዲህ ጥሩ ባልሆነ ነገር ተመልሳ ወደ የመን አደን ገብታለች ማለት ነው። ባለፈው ተከራይቸው ካለሹ ቤት ከሱ ገብታ እንግዲህ ቪዲዮ ሰርታለች። ዩቱባንም እየገባችሁ እዩላት፣ ላይክ ሸር እያደረጋችሁ አበረታቷት። በጣም ከባድ ነው የእውነት በጣም ያስጠላልም ከባድ ነው። በጣም ልቤ ነው ያዘነው ማለት ነው። አመቱን ሙላ ሲንከራተቱ ገንዘቧንም ጉልበቷንም ስትለፋ ኖራ ሀገሯን መኖር አቅቷት ተመልሳ ወደ የመን ስትገባ በጣም ያሳዝናል። በጣም ነው የሚያማው። ህመም ብቻ አይደለም፣ ልጆች ተንከላቱ። ትምህርት ቤት የሚገቡበት ሰዓት እንግዲህ ነው። ወይዚኛው አልተማሩ ወይዛኛው አልተማሩ፣ በቃ እንደዚህ ብለው ይቀራሉ ማለት ነው። ወይ አባት ፍቅር አላገኙም። እሱ ግን ቆሻሻ ጣጥ አመሜ ተብሎ አይቆረጥም እያለ ልጆቹን ግን ቆርጧቸዋል። እንደዛ ባባ ስትል ጀሙዬ ሲላት የነበረ ልጅ ስንት አመት እንግዲህ ሊቀርባቸው ነው። ትንሿን ሀቲካ በ2 ወሯ ነው ትቻት የመጣው ነው ያለው ራሱ ሲል ነበር። ልጆቹ ራሱ እንግዲህ እንደምታዩት ነው። እሱ ግን ቁርጥ አድርጎ ያንን ሁላ እንትን ድራማ ከመስራት ወንድ ልጅ እኮ ነው መላም እንትን ማለት ይችል ነበረ። ህልክ ነው እሱ ግን የገጠመው። በተለይ ህልኮቹ አሁን ላይ የሚሰራቸው ድራማዎች እንኳን ለሱማያ ለተመልካች ራሱ የሚያናድ ነው የነበረና ቢሆንም ግን አሁንም ቢሆን አንተ ለልጆች የምታስብ ከሆነ ከነበረባቸው እንዳይጎልባቸው ከፈለክ ገንዘብ ላክላት። ገንዘብ ያልቃል። አንተም ስትል ነበር ለሷ ለፀጉር ሐራም ለሆነ ነገር ገንዘብ ከምታወጣ ለልጆችህ ሐላል ልጆችህ ናቸው ላክላቸው። አሁን እንደ አዲስ ደግሞ ህይወትን ሊጀምሩ ነው። እሷም አሰንፍም ሰርች አሳድጋለሁ ብላ ነው የመጣሽ። ሱማያ እንግዲህ አታንከራታት፣ አትከተላት። ከቻልክ በገንዘብ እርዳት።
በስልክ እንድትገናኙ ሆኖ ልመጣ እኔ መጥቻለሁ እያልክ አታስፈራራት። ይበቃሃል እንግዲህ በኋላ በሱ እንኳን እገዛት። የእውነት ልጆችህን የምትወዳቸው ከሆነ ሱመያን ተው፣ ልጆችህን የእውነት የምትወዳቸው ከሆነ እንዳይንከላቱ ከፈለክ እሷ የፈለገ ቢሆን ልጆቿን አሳልፋ ለአንተና ለሀዩ አትሰጥህም፣ ሀዩ ጋር እስካለህ ድረስ ማለት ነው። ትናንትና በለቀቀው ቪዲዮ ሀዩን ተዋት ከሆነ ተዋት አለው ምናምን ስትል ነበር። መተውም አለመተውም መብትህ ነው። ለአንተ ከተመቸሽህ ለልጆችህ ላክላቸው፣ እሷም ኑሮዋን ትኖርበት፣ ተረጋግታ ትኑር። ኢትዮጵያ መኖር አቅቷት አይደለም ግን በፍርሃት ሞተች። አስደበድብሻለሁ፣ ጓደኞቿን ይዘ መጥቼ ቅጥቅጥ ነው ማደርግሽ እየተባለሽ ለልጆቿ መኖር ስለምትፈልግ እዚህ እየተሰቀቅኩ አልኖርም ብላ እንግዲህ ሁለተኛ ስደትን ብላ ጀምራለች። ታውቃላችሁ፣ በጣም ነው ያዘንኩት። የእውነት እኔ በጣም ነው ያዘንኩት። ልቤን በጣም ነው የተሰበረው ውዶችዬ። እንግዲህ ሱመያ ባለሽበት አላህ ይጠብቅሽ። አሁንም ቢሆን ወጣ ገባ ማለት አያስፈልግም። ገንዘብ ሲልክልሽም ተቀበይ። ሌላ ባዕድ ሳሰራ ሳትለፋ የምትጫወትበትን ገንዘብ አንቺም ተቀበይና ልጆችሽን አሳድጊ። ሀላልሽ ነው የልጆችሽን